በመላለ የምትከታተሉን እግዚአብሔር ልጆች አሁን ደግሞ ሰንበት ተማሪዎች ብቻ የሚሳተፉበት እኔ ሰንበት ተማሪ ነኝ የተሰኘ ዝግጅታችን ይቀርብልናል። እንደተለመደው ሰንበት ተማሪዎች መጥተዋል። እንግዲህ ተከታትለን እንመለስ። እንደምሰናበታችሁ ዝግጅታችንን በደንብ እየተከታተላችሁ እንደሆነ ተስፋ አደርጋለሁ። አሁን ደግሞ እንግዲህ እናንተም እንደምታውቁት የሰንበት ተማሪዎች ብቻ የሚሳተፉበት እኔ የሰንበት ተማሪ የሰኞ ዝግጅታችን አይደለ ጎበዞች? ዛሬ ቀኑ ስንት ነው ጎበዞች? 22 ነው አይደለ? በ22 ከሚከበሩ ወራዊ በዓላት መካከል አንዱ የመልአኩ ቅዱስ ራኤል ወራዊ በዓል ነው። ዛሬ የመልአኩ ቅዱስ ራኤል ሰንበት ትምህርት ቤት ተማሪዎች ጋር ጥሩ ቆይታ ይኖረናል። አብረን እንጥራቸው ነው ወደዚህ ወንድሞቼ በዚህ እህቶቼ ደግሞ በዚህ እንኳን ደህና መጣችሁ። እንኳን ደህና ቆየሽን። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪዎች ነን። እስኪ ራሳችሁን የመጣችሁበትን ሰንበት ትምህርት ቤት ጭምር በአጠቃላይ አስተዋውቁልን። እህቴ ካንቺ ልጀምር። ስሜ መክሊት ተፈሪ ይባላል። የመጣው ከኮተቤ ደብረገነት ቅዱስ ራኤል ቤተክርስቲያን ከፈለገ ሕይወት ሰንበት ትምህርት ቤት ነው። እሺ ወንድሜ። ስሜ ሮቤል ጸጌ ይባላል። የመጣው ከኮተቤ ደብረገነት ቅዱስ ራኤል ቤተክርስቲያን ፈለገ ሕይወት ሰንበት ትምህርት ቤት ነው። ስሜ ራሄል ዮሴፍ ይባላል። የመጣው ከኮተቤ ደብረገነት ቅዱስ ራኤል ቤተክርስቲያን ፈለገ ሕይወት ሰንበት ትምህርት ቤት ነው። ስሜ ሉልታደለ ይባላል። የመጣው ከኮተቤ ደብረገነት ቅዱስ ራኤል ከፈለገ ሕይወት ሰንበት ትምህርት ቤት ነው። ቃልትን ያሰማልን። አሜን። መንግስተ ሰማያትን ያወርስልን። አሜን። ቤተክርስቲያናችሁ በአዲስ አበባ የት አካባቢ እንደሚገኝ ማን ነው አድራሻውን የሚነግረኝ? እህቴ። በየካ ክፍለ ከተማ ወረዳ 11 በኮተቤ በመምህራን ኮሌጅ በስተጀርባ የሚጨምርላት አለ ብላዋለች አይደለ? እሺ ስለ መልአኩ ቅዱስ ራኤል የሚታወቁት ነገር አለ አይደለ? አዎ። እስቲ ንገሩኝ። እቴ ቀጣይ ጠይቃችኋለሁ። እሺ ኡራኤል ማለት ኡርና ኤል ከሚባሉ ሁለት ቃላት የተገኘ ሲሆን ትርጉምም የእግዚአብሔር ብርሃን ማለት ነው። እሺ ወንድሜ። ኡራኤል ምስጢር ገላጭ እንዲሁም በብርሃናትና በመባረክት ላይ የተሾመ መልአክ ነው። ራሄል። ለሄኖክ ምስጢረ ሰማይንና ዕውቀትን ሁሉ ገልጦለታል። ቅዱስ ራኤል ለእዝራ ሱቱኤል የዕውቀት ጽዋን አጠጥቶታል። ስለዚህ ቅዱስ ራኤል ከመላእክት መካከል አንዱ ነው ማለት ነው። አዎ። እሺ ዛሬ ለነኛ ለልጆች ይዛችሁልን የመጣችሁት ነገር እንዳለ ሰምቻለሁ። ምን ይዛችሁልን መጣችሁ? መክሊት። ግጥም መዝሙር ይዛችሁልን መጣችኋል አይደለ? አዎ። ስለዚህ በቅድሚያ ከመዝሙሩን ጀምር። መላከ ሰላምነ ሊቀ መላእክት ኡራኤል መላከ ሰላምነ ሊቀ መላእክት ኡራኤል ሰአል ወጸልይ በእንቲአነ አርግ ጸሎተነ ቅድመ መንበሩ ለመድኃኔዓለም ሰአል ወጸልይ በእንቲአነ አርግ ጸሎተነ ቅድመ መንበሩ ለመድኃኔዓለም መላከ ሰላምነ ሊቀ መላእክት ኡራኤል መላከ ሰላምነ ሊቀ መላእክት ኡራኤል ሰአል ወጸልይ በእንቲአነ አርግ ጸሎተነ ቅድመ መንበሩ
ቅድመ መንበሩ ለመድኃኔዓለም መላከ ሰላምነ ሊቀ መላእክት ኡራኤል መላከ ሰላምነ ሊቀ መላእክት ኡራኤል ሰአል ወጸልይ በእንቲአነ አይልቅ ጸሎተነ ቅድመ መንበሩ ለመድኃኔዓለም ሰአል ወጸልይ በእንቲአነ አይልቅ ጸሎተነ ቅድመ መንበሩ ለመድኃኔዓለም። ለአራታችሁም እግዚአብሔር አምላክ ቃልዎትን ያሰማልን። አሜን። መንግስተ ሰማያትን ያወርስልን። አሜን። መላእክት ለምን የተፈጠሩ ይመስላችኋል? እህቴ ካንቺ ልጀምር። መላእክት የተፈጠሩት እኛ የሰው ልጆችን ለመጠበቅ ልመናችንና ጸሎታችንን ሁሉ ከጌታችን አምላካችን ኢየሱስ ክርስቶስ መንበር ፊት ለማድረስ። ራሂል እኛን ሊጠብቁን እኛን ለመጠበቅ እግዚአብሔርን ሊያገለግሉ ለእግዚአብሔር ምስጋና ወይም እግዚአብሔርን ለማገልገል ቃልዎትን ያሰማልን። አሜን። መንግስተ ሰማያት ያወርስልን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጾም አለ አይደለ? ይህን ጾም ትጾማላችሁ? ባንጾምስ ምን ችግር አለ? መክሊት ፈጣሪ ለኛ የሚያደርግልንን ነገር ማድረግ ያቆማል፣ ይነሳናል። ማለትም ጥሩ ነገሮችን እኛን ለማዳን የሚያደርገው ነገሮች ማድረግ ያቆማል። ምንም ቢሆን ግን ይታገሰናል አይደለ? ጾሙን ባንጾም ልመናችንና ምስጋናችን ሰማይ ይደርስልን፣ ወደ እግዚአብሔር ይደርስልን። ራሂል ጸሎታችን ወደ ሰማይ አያርግም ወይም አይሄድም። ቃልዎት ያሰማልን። ነፍሳችን ወደ መንግስተ ሰማያት አትገባም ማለት ነው። ስለዚህ በጾምን ቁጥር የነፍሳችንን ምግብ እያዘጋጀን ነው የምንመጣው ማለት ነው። ለአራታችሁም እግዚአብሔር አምላክ ቃልዎትን ያሰማልን። አሜን። መንግስተ ሰማያትን ያወርስልን። ወደፊት መሆን የምትፈልጉት ነገር አለ? ምን መሆን ነው የምትፈልጉት? መክሊት ካንቺ ልጀምር። እሺ፣ ወደፊት መሆን የምፈልገው እግዚአብሔር አገልጋይ ሆኜ መዝሙር ዘማሪ መሆን ነው የምፈልገው። በአለማዊስ? በአለማዊ መሆን የምፈልገው ደግሞ ሯጭ። ቃልዎት ያሰማልን። እሺ፣ እኔ በመንፈሳዊ መሆን የምፈልገው ዲያቆን ነው። በአለማዊው ደግሞ ሳይንቲስት። ቃልዎት ያሰማልን። ራሂል እኔ በመንፈሳዊ መዝሙር ዘማሪ መሆን ነው የምፈልገው። በአለማዊ ደግሞ ጋዜጠኛ። ቃልዎት ያሰማልን። እኔ በመንፈሳዊ መሆን የምፈልገው ዲያቆን ነው። በአለማዊ ደግሞ ዶክተር። ለአራታችሁም እግዚአብሔር አምላክ ቃልዎትን ያሰማልን። አሜን። መንግስተ ሰማያት ያወርስልን። አሜን። እሺ፣ ከወንዶች ቅዱስ ከሴቶች ደግሞ ቅዱስ መሆን የሚመኝ የሚፈልጋለ? ልክ እንደማን? መክሊት ልክ እንደ ቅድስት አርሴማ። ልክ እንደ እናታችን ቅድስት አርሴማ። ልክ እንደ ቅዱስ ያሬድ። ራሂል እንደ ቅድስት አርሴማ። ልክ እንደ ቅዱስ ያሬድ። እንደዛ ለመሆን ምን የሚያስፈልግ ይመስላችኋል? እሺ እመጣለሁ። እሺ እሷ ልጠይቃት። እንደዛ ለመሆን የሚያስፈልገን አምላካችንን መታዘዝና ጸሎት መጸለይ መጾም ያስፈልጋል። እሺ እንደ ቅዱስ ያሬድ ለመሆን የሚያስፈልገው በጸሎታችን ትጉህ ለመሆን። ራሂል ጸሎት መጸለይ መጾምና መጸለይ። ጸሎትን መጸለይና መጾም እንዳለብን። ኃጢአትን አለመስራት። ከኃጢአት መቆጠብ ማለት ነው። ችግር ቢመጣብንም ተስፋ ለመቁረጥ አለብና። ለአራታችሁም እግዚአብሔር አምላክ ቃልዎትን ያሰማልን። አሜን። መንግስተ ሰማያትን ያወርስልን።
የእናንተ ሰንበት ትምህርት ቤት ለልጆች ብዙ አገልግሎት እንደሚሰጥ ሰምቻለሁ። እስቲ እናንተ ከምታውቁት ምን አገልግሎቶችን ይሰጣል? መክሊት። የአብነት አገልግሎት፣ የአብነት ትምህርት። ሮቤል። መዝሙር ጥናት። ራሂል። የሰንበት ትምህርት ቤት፣ የሰንበት ትምህርት፣ የመዝሙር ትምህርቶች፣ የመዝሙር ጥናቶችን ማለት ነው። ለአራታችሁም እግዚአብሔር አምላክ ቃልትን ያሰማልን። አሜን። መንግስተ ሰማያትን ያወርስልን። አሜን። እሺ ሰንበት ትምህርት ቤታችሁ አሁን የነገራችሁን ትምህርቶች ያስተምራል አይደለ? ይሄን ሁሉ ትምህርት ካስተማረ ለምን እንደሚያስተምሩ ባያስተምሩ ችግር ምን አለው? መክሊት። እኛ ባንማር ከእግዚአብሔር ጋር አንገናኝም። የእግዚአብሔር የቅዱሳንን ታሪክ አናውቅም። እሱ ስለምን እንደሚያስተምራችሁ ሰንበት ትምህርት ቤታችሁ የተለያዩ ነገሮችን እንድናውቅ ይረዳናል። የቤተክርስቲያን ነገሮችን እንድታውቁ። ባያስተምር ስለማታውቁ። እሺ ባያስተምረን የማይጠቅመን ነገር ጻድቃን ነንም እኛም እንደ ቅዱስ ያሬድ ትጉሃን ነንም እና ሲያስተምረን ደግሞ እኛም በጸሎታችን ትጉህ ሆነን አምላካችንን እናስደስታለን። እናንተ ባትማሩስ ምን ችግር አለ? እኛ ባንማር ጻድቃን ነን መንግስተ ሰማያትን ማትወርሱ። እሺ ራሂል። አሁን የሰንበት አገልግሎት ባይኖር አሁን ለምሳሌ ሌላ የተለያዩ ነገሮችን እንድናውቅ አንችልም። ጸሎታችንም አያርግልንም፣ ወደ ሰማይ አይሄድም ወይም አያርግም። እሺ እነሱ ባያስተምሩስ ምን ችግር አለው? እነሱ ባያስተምሩ ጥሩ ነገሮችን በጎ ነገሮችን አንይዝ አታውቁም። እሺ ሰንበት ትምህርት ባንማር የተለያዩ የቅዱሳን መላእክትን ታሪኮች አናውቅም። ጸሎታችንም ወደ እግዚአብሔር አይደርስም ወይም አያርግም። ለአራታችሁም እግዚአብሔር አምላክ ቃልትን ያሰማልን። አሜን። መንግስተ ሰማያት ያወርስልን። አሁን ደግሞ ከመጣችሁልን ነገር ውስጥ ያላቀረባችሁልን ነገር አለ? አዎ። እስቲ ግጥሙ ይሁን አብነት ትምህርቱ? ግጥም። እሺ ከግጥሙ እንጀምር። የግጥም ርዕስ ማርያም። የአብ ወዳጁ የወልድ ደጁ የመንፈስ ቅዱስ እጁ ማርያም እኮ ሞተች። የአባ ጊዮርጊስ ዘጋስጫ የማትወዳደር ምርጫ የአባ ሕርያቆስ ቅዳሴው የቅዱስ ኤፍሬም ውዳሴው ዮሴፍ ሲገፈፍ የለበሳት ያዕቆብ በልቡ ያነገሳት ማርያም እኮ ሞተች። ገብርኤል ለብስራት ወዴት ልላክ ብሎ ጌታን ያልጠየቀው እናቴ ናት ብሎ ያልጠየቀው በሚካኤል ምክንያት መልኳን ስለሚያውቀው ሰማይን ያለባላ ያቆመ ወዳንቺም ያዘመመ ጥንት በናፍቆት መለኮት ዓይንሽ የሰባቱ ሰማያት ተመስክር። ስላዳመጣችሁኝ አመሰግናለሁ። ቃልትን ያሰማልን። አሜን። መንግስተ ሰማያትን ያወርስልን። አሜን። ቤተክርስቲያናችሁን ትወዳላችሁ? አዎ። ለምን እንደምትወዷት? ቤተክርስቲያናችንን የምንወዳት የተለያዩ አገልግሎቶች ስለምትሰጠን አገልግሎቶቹን ሰጣ ትምህርት እንድትማር ስለምታረግ ቃልት ያሰማልን። ቤተክርስቲያናችንን የምንወዳት አንደኛ እሷም ትወደናለች እናም የቅዱሳን ታሪኮችንም ሁሉ እናቀበታለን። ስለምትወዳችሁ ነው አይደል? ይሄን ሁሉ ትምህርት የምታስተምራችሁ? ቃልትን ያሰማልን። ራሂል። ቤተክርስቲያናችንን የምንወዳት አሁን ቀደም እንዳልነው የአብነት ትምህርት የሰንበት አገልግሎትና መዝሙር አገልግሎቶች ስለምትሰጠን። ሉል። የተለያዩ አገልግሎቶችን ትሰጠናለች። አሁን ለምሳሌ የቁርባን ክፍለ ጊዜ ደግሞ እግዚአብሔር ስጋን ደግሞ እንቀበላለን። እኔ ሰንበት ትምህርትንም ታስተምረናለች። ለአራታችሁም እግዚአብሔር አምላክ ቃልትን ያሰማልን። አሜን። መንግስተ ሰማያት ያወርስልን። አሜን። አራት ወቅቶች አሉ አይደለ? መጪው ወቅት ምን ይባላል? አራታችሁም ካወቃችሁ በአንድ ላይ ንገሩ። ክረምት። በክረምት ምን ልትሰሩ አቅዳችኋል? በክረምት ዝናብም ስለሆነ እናም ትምህርት ስለሚዘጋጋ ቤታችን ውስጥ ሆነን የቅዱሳን ታሪኮችንና እንዲሁም በዓለማዊ ትምህርታችንን እናጠናለን። ሰንበት ትምህርት ቤት አትሄዱ? ሰንበት ትምህርት ቤት ካላለቀ እንሄዳለን፣ ካላለቀ እናቆማለን። እሺ ቃልትን ያሰማልን። አሜን። መክሊት። ክረምት ሲሆን ያሰብኩት እኔ የመንፈሳዊ ትምህርትና የዓለማዊ ትምህርቶችን ለማጥናት ነው። ካጠናሁም ወደፊት አይከብደኝም። ለዛ ለማጥናት ነው። ለቀጣይ አመት ተዘጋጃለሽ?
ቃልት ያሰማልን። መንግስተ ሰማያት ልዑል ክረምት ላይ የማደርገው የተለያዩ የቅዱሳን መላእክት መጽሐፎችን አነባለሁ እና የሰንበት ትምህርትን እማራለሁ እና ከዛ ባለፈ ደግሞ ጊዜ በትንሽ ጊዜ የዓለማዊ ትምህርት አጠናለሁ። ቃልት ያሰማልን። አሜን። ከሰማት በክረምት ጊዜ የማደርገው አብነት ትምህርት ቤት እንትን እገባለሁ። የሰንበት ትምህርት ቤትም እንትን እማራለሁ። የዓለማዊ ትምህርትም ለወደፊት እንዳይከብደኝ አጠናለሁ። የአብነት ትምህርት አትማሪም ነበር? ስለዚህ እቅድሽን ለማሳካት ነው ማለት ነው። እሺ ለአራታችሁም እግዚአብሔር አምላክ ቃልትን ያሰማልን። አሜን። መንግስተ ሰማያት ያወርስልን። እሺ ካለመጣችሁልን ነገር ውስጥ የአብነት ትምህርት አላቀረባችሁልን አይደለ? አዎ። ማንንም ያቀርብልን አቀርብልን። እሺ አአትብ ገጽ ወኩለንተ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወትመሐፀን እከደከ ሰይጣን በቅድመ ዛቲ እመ የቅድስት ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም። አኩተከ እግዚኦ ወንሴብሐከ ንባርከከ እግዚኦን ታምነከ ንስእለከ እግዚኦን አስተበቋከ ንገኒ ለከ ኦ ዘለከ የሰግድ ኩሉ ብርቅ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአ አጋዕዝት ወንጉሰ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንጽዋዕከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንተ ሙሰ ሶበ ትጸልዩ ከመዝ በሉ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦግዝእተ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልዪ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማጸነ ብኪ። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያት ወቅድሳት ወምድረ ቅድሳት ሰባቲክ ንሰግድ ለከ ክርስቶስ ምስለ አቡከ ኄር ሰማያዊ ወመንፈስከ ቅዱስ ማህያዊ እስመ መጻእከ ወአድኃንከነ። ሰላም ለኪ ዘንሰግድ ንብለኪ ማርያም እምነ ናስተበቁ አኪ ማርዌነ አዊ ከማህፀነ ብኪ በእንተሃና እምኪ ወእያቄ ባቡኪ ማህበረነ ዮም ድንግል ባርኪ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚአ ግዕዞ ለአዳም ሕዙነ ወትኩዘ ልብ ያግዋ በዘትካት መንበሩ ሰአሊ ለነ ቅድስት። ለአራታችሁም እግዚአብሔር አምላክ ቃሎትን ያሰማልን። አሜን። መንግስተ ሰማያትን ያውርስልን። አሜን። በመጨረሻም ሰንበት ትምህርት ቤት የሚመጡ ልጆች ልክ እንደናንተ ሰንበት ትምህርት ቤት መጥተው እንዲማሩ ወላጆችም ደግሞ ልጆቻቸውን ሰንበት ትምህርት ቤት መላክ ብቻ ሳይሆን ልክ እንደ አስኳላ ወይም ዓለማዊ ትምህርት በደንብ እየተከታተሉ እንዲያስተምሯቸው መልእክት አስተላልፉልን። እሺ እኔም ሰንበት ትምህርት ቤት መጥተው የማይማሩ ልጆች የማስተላልፈው መልእክት ሰንበት ትምህርት ቤት መጥተው ቢማሩ ጥሩ ነው። እንዲሁም የቅዱሳን ታሪክና የክርስቶስን ተጋድሎ ይሰማሉ። ለወላጆችም ትምህርታቸውን በአግባቡ እየተከታተሉ መሆኑን እንዲከታተሏቸው እነግራለሁ። ቃልትን ያሰማልን። አሜን። መንግስተ ሰማያትን ያወርሳልን። ሰንበት መጥተው ለማይማሩ ልጆች መመክራቸው ሰንበት መጥተው እንዲማሩ የእግዚአብሔርን ቃል እንዲሰሙና ወላጆችም ደግሞ ልጆቻቸውን እንዲልኩ እመክራለሁ። ቃልትን ያሰማልን። ሰንበት ትምህርት ቤት የማይማሩ ልጆች መልእክት ማስተላለፈው ልጆች ወደ ሰንበት ትምህርት ቤት እንድትማሩ፣ ምክንያቱም የተለያዩ የቅዱሳን መላእክት ታሪኮችን ታውቃላችሁ። ለወላጆች ማስተላለፈው ደግሞ ልጆቻችሁን ሰንበት ትምህርት ቤት አስገብታችሁ በደንብ እንደሚማሩ እዩዋቸው፣ አረጋግጡ። ቃልትን ያሰማልን። አሜን።
ለማይማሩ ልጆች ሰንበት የምመክራቸው ነገር አሁን ለምሳሌ አሁን የክርስቶስ 40 ቀንና 40 ሌሊት መጾሙን ለኛ ብሎ የተሰቀለውን ነገር እንዲያውቁት ለወላጆች ደግሞ ልክ እንዳለማዊ አስኳላ እንዲከታተላቸው ማድረግ። እሺ ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። መንግስተ ሰማያትን ያወርስልን። እሺ ልጆች ለዛሬ ከፈለገ ህይወት ሰንበት ትምህርት ቤት ተማሪዎች ጋር የነበረን ቆይታ ይሄንን ይመስል ነበር። ቃሪ ቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። እኔ ግን ከዚህ ሰነበታችኋለሁ። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የፈለገ ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? እሺ ልጆች ከዝግጅቱ ተመልሰናል። ለእንግዶቹም እግዚአብሔር አምላክ ቃሉን ያሰማልን። አሜን።